በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮች እንኳን ለብርሃነ መስቀሉ በሰላም አደረሳችሁ እያል ከሶማሌ ሀገረ ስብከት ዋና ስራ አስኪያጅ ሊቀ ካህናት ቀሲስ ኢዮብ ወንድሙ ጋር ስለ በዓሉን በተመለከተ ጥቂት ቆይታ እናደርጋለን። አብራችሁን ቆዩ። ሊቀ ካህናት ቀሲስ ኢዮብ ወንድሙ እንኳን ለብርሃነ መስቀሉ በሰላም አደረሰዎት። መስቀል በዓል ለምን ይከበራል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚለውን እንደው በቅድሚያ ቢገልጹልንና ቢያብራሩልን በትህትና ጠይቃለሁ። እንግዲህ መስቀል በዓል የሚከበረው ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለሙን ለማዳን ቤዛ ሆኖ የተሰቀለበት ዕፀ መስቀል በጊዜው ገቢረ ተአምራት በማድረጉ ሕሙማንን በመፈወሱ ሙታንን በማንሳቱ ድውያንን በማንቀሳቀሱ ምክንያት አይሁድ በምቀኝነት ቀብረው ቆሻሻ ሲደፉበት የነበረ በመሆኑ ለ300 ዓመታት ሲደፋበት ከቆየ በኋላ ከጠፋበት ዛሬ በንግስት እሌኒ አማካኝነት በጣኑ ጢስ አመላካችነት የተገኘበት ቀን ስለሆነ ነውና ዕፀ መስቀሉ ለሁላችን መድኃኒት ጸወን ኃይል ስለሆነ ዛሬ የተገኘበትን ቀን ለማክበር ነው። እንግዲህ የመገኘቱ ምክንያት ነው ማክበራችን። የመስቀል ደመራ በዓል በየዓመቱ ይከበራል። እስቲ በጅጅጋ ላይ ያለውን የመስቀል ደመራ አከባበርን በተመለከተ ጥቂት ቢሉን፣ አያይዘውም ደግሞ እንደው ህዝቡ እንዴት ያክብረው የሚለውንም ነገር ቢነግሩን። እንግዲህ መስቀል በዓል ትልቅ በዓል ነው። ከምናከብራቸው ታላላቅ በዓላቶች አንዱ ነው። ይህ በዓል ለሁላችን የበረከት በዓል፣ የጌታን ፍቅራችንን ለጌታ ያለንን ፍቅር የምንገልጽበት፣ ለመስቀሉ የምንሰጠውን ክብር የምንገልጽበት ነው። በዚህ ምክንያት ሁላችንም በዚህ በጅጅጋ ያለነው ማህበረ ካህናትና ማህበረ ምእመናን ተሰብስበን በዚሁ በአደባባዩ ላይ ተገናኝተን ደመራውን ደምረን ለዕለቱ የተመደበውን በሊቃውንቱም በሰንበት ትምህርት መዘምራንና መዘምራት በምእመናን ዝማሬና በቃል እግዚአብሔር የምናከብረው በዓል ነው። ይሄ በዓል በየዓመቱ በዚህ አይነት ሁኔታ የሚከበር ወደፊትም የሚከበር በዓል ነው። በዓሉ የሰላም የፍቅር በዓል ነው። ስለዚህ በሰላምና በፍቅር ሆነን በዓሉን እናከብራለን። ሁልጊዜም እንደዚሁ ነው የምናከብረው። ዛሬም ይሄው ነው። ምእመናን እንግዲህ ሲያከብሩ በሁለት መልክ ቢያከብሩት ጥሩ ነው። አንደኛው የቤተክርስቲያኒቱን ስርዓተ አምልኮ በጠበቀ ነገረ መስቀሉን በማሰብ መስቀልን በዝማሬ በምስጋና በአምልኮ ማክበር አንዱ ነው። ሁለተኛው ደግሞ መስቀል የፍቅር ምልክት ነው፣ የሰላም ምልክት ነውና ወዳጆቻችንን እንዲሁም ደግሞ አንወዳችሁም የሚሉንም ካሉ እነሱን በፍቅር በማጎብኘት ደግሞ ለተቸገሩት በመጎብኘት የተቸገሩትን በመጎብኘት የምናከብረው በዓል ሊሆን ይገባልና ምእመናን በዚህ መልክ ከስጋዊ ፍላጎት ርቀው ከስሜት ርቀው በሰላም በፍቅር ማምለካልና ማክበር አለባቸው ብዬ መልእክቴን አስተላልፋለሁ። እሺ፣ በመጨረሻም እንኳን አደረሳችሁ ብለው የራስዎትን መልእክት ያስተላልፉ። ይህ በዓል ትልቅ በዓል ነው። ሁላችን የተሰበሰብንበት ምክንያት ነው። ለመላው የክርስቲያን ወገኖች ይልቁንም ለኢትዮጵያ ኦርቶዶክስ ተዋሕዶ ምእመናንና ምእመናት እንዲሁም ማህበረ ካህናት፣ ማህበረ የሰንበት ትምህርት ቤት አባላት ለሁሉም እንኳን አደረሳችሁ ለብርሃነ መስቀሉ ላሉ